ሰበር ዜና ዛሬ ነሐሴ 4 2018 ዓ.ም ከጧቱ 2 ሰዓት አካባቢ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የድሮን ጥቃት በተከታታይ ተፈጽሟል። ጥቃቱ የተፈጸመው በአራት ዙር ሲሆን እንደ አካባቢው ምንጮች ገለጻ በጥቃቱ የፋኖ መሪዎችና ታጣቂዎች በከፍተኛ ቁጥር እንዲሁም የተከማቹ ትጥቆች እንደዚሁ በብዛት መደምሰሳቸው ታውቋል። ጥቃቱ የተፈጸመው በአራት አቅጣጫ ሲሆን በመረዋ ሁለተኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎችና አመራሮች ላይ፣ ሁለት በችግኝ ጣቢያው አካባቢ በተሰበሰቡ ታጣቂዎች ላይ፣ ሶስት ከቤተ ክርስቲያኑ አለፍ ብሎ ባለ ዋርካ ስር ስብሰባ ላይ በነበሩ ታጣቂዎች ላይ የተፈጸመ ሲሆን ይህ በአራት ዙር የተፈጸመ ጥቃት ቁጥራቸው በውል ያልታወቁ ግን በርካታ ተብለው የተገለጹ ታጣቂዎችን ከናመራራቸው መስዋዕት እንዳደረገ ነው የተገለጸው። የተጎዱ ታጣቂዎች ወደ አላማጣ ለሕክምና ተወስደዋል። መረዋ አካባቢ ወደሚገኝ በአንድ ቤተክርስቲያን ዋሻ ውስጥም የሕክምና አገልግሎት መስጫ አንደርግራውንድ አዘጋጅተው እዛም እያሳከሙ ነው ይባላል።